Audio Jungle. ሰላም ልጆች እንዴት ናችሁ? ዛሬ አጠገቤ ምን እንብላ በሚለው ዝግጅቴ እንግዶች አሉኝ። እተዋወቃችኋለሁ። ማን ልበል ስምሽን? ሀሴት ማን? ሰለሞን። ሀሴት የት ነው የምትማሪው? ምዕራፍ አካዳሚ። ማን ልበል ስምሽን? ሊዲያ ሰለሞን። ሊዲያ የት ነው የምትማሪው? ጨፌ ፕራይመሪ ስኩል። ጨፌ ፕራይመሪ ስኩል። ስንተኛ ክፍል ነሽ? ወደ 7። ክረምቱን እንዴት አሳለፍሽ? ክረምቱን በማጥናት ወላጆችን በማገዝ ሰንበት በመማር። በጣም ጎበዝ። ሰንበት በመማር እንግዲህ ብዙ ልጆች ሰንበት ይማራሉ። መንፈሳዊ ህይወታችን በጣም ጠንካራ ሲሆን ጥሩ ስነ ምግባር ያለን ልጆች እንሆናለን አይደል? በማንኛውም እምነት ውስጥ ያሉ ህፃናት መንፈሳዊ ህይወታቸው ጠንካራ መሆን አለበት። ይሄንን ያልኩበት ምክንያት ምንድነው? አንድ ትምህርት ቤት አንድ ወላጅ አናግሬ በጣም ጥሩ ልጆች ጥሩ ስነ ምግባር ያላቸው ልጆች ምን አይነት ልጆች ናቸው ብዬ ስጠይቃት የትምህርት ቤት ባለቤት ናትና በማንኛውም እምነት ውስጥ ቢሆኑ ጠንካራ በእምነታቸው መንፈሳዊ ህይወታቸው ጠንካራ ከሆነ ልጆች በስነ ምግባር የታነጹ ጥሩ ልጆች ይሆናሉ። ማን ነው ስም? ናታን ማን? ናታን ሰለሞን። ናታን ይሄ ምግብ ታውቀዋለህ? እስኪ አይተኸው ታውቃለህ? ቦሎቄ ይባላል። እሺ ዋናው እንግዲህ የዚህ ፕሮግራም አላማው ምግብ መስራትና ማስተዋወቅ ሳይሆን ምግብ እየሰራን ከልጆቻችን ጋር ማውራት መጫወት እንችላለን የሚለው ነው። ሌላው ደግሞ ልጆቻችን የተለያዩ ምግቦችን እንዲቀምሱ አብረውን እንዲሰሩ ማድረግ ነው። በነገራችን ላይ ባለፈው ጊዜ ቦሎቄን ሞክረነው ነበረ። በስልስ ብቻ ነው ሞክረነው። ዛሬ ግን የፓስታ ዘር ጨምረንበት ምን እንደሚል ትነግሩናላችሁ። እሺ የትምህርት ቤት ጓደኞች ስማቸው ማን ነው? ዊንታ፣ ሰሊሁ፣ ዮናስ፣ ዳኒና ፋኑኤል። ምንድነው እስቲ የምትጫወቱት? አኩኩሉ፣ አባሮሽ። እሺ ክረምትን እንዴት አሳለፍሽ እስኪ ንገሪኝ። ክረምትን እህቴ አመኒ ስትል ቤቱን እጠርግላታለሁ። እብሪና አመኒ ስትል ደግሞ ቤቱን እወለውላታለሁ። እስኪ በእውነት በይ። በጣም ጎበዝ። ትንከባከቢያታለሽ። ቲማቲም በነገራችን ላይ ለጤና በጣም ጠቃሚ ነው። ደግሞ በደንብ አበስለዋለሁ። እሺ ከዛ ከቦሎቄው ጋር በደንብ ትክስ ይደረጋል። ቆቅልሽ ሲሄድ አገኘኋት ስመለስ አጣኋት። ምንድን ናት? አሳ አይደለም። እስቲ ሳር ላይ ያለው ጠብታዋ ምንድን ነው የሚባለው? ዝናብ አይደለም። ጤዛ ሲባል ሰምታችሁ ታውቃላችሁ? ጤዛ ሰምታችሁ አታውቂም? ጤዛ ሰምታችሁ አታውቁም? በጣም ይገርማል። ጤዛ ማለት ሌሊት ላይ ማለዳ በጣም በጠዋት ስንወጣ ሳር ላይ ያሉ ጠብጠብ ያሉ ውሃዎች ላይ ታጣቂም እነሱ ጤዛ ይባላሉ። እነሱ ታዲያ ወዲያውኑ ብርሃን እየመጣ ሲመጣ ፀሐይ ስትወጣ ይጠፋል። ጸጉሯን አበጥራ ገበያ የምትወጣ እኔ አላምንም። ጸጉሯን አበጥራ ገበያ የምትወጣ የእህል ዘር ናት እሷ። ነጭ ናት፣ ቆሎ ውስጥ ትገኛለች። ሱፍ ጸጉር አላት አይደል? እሺ አይኗን ተኩላ ገበያ የምትወጣ ባቄላ። ቤት ውስጥ አንድ ላይ ስትሆኑ ምንድነው የምታጫውቻቸው ወንድሞች? ንገሪኝ እስኪ። ተረንስና እናመጥላቸዋለን። ትንሽ ቦሎቄ እናረግበታለን። እንግዲህ ቦሎቄ ጥቁር ቦሎቄ በጣም ቀምሰነው ጣፍጦናልና በተለያየ ነገር አርገን እየሞከርነው ነው። ትንሽ የበርበሬ ከለር እንዲሰጠው እናረግበታለን። ትንሽ ጨው ሳይበዛ። ምግባችን ደርሷል።
ቆንጆ ነው እንግዲህ ቦሎቄ ቲማቲምና ቴላቴሊ አድርገን የሰራነው ምግብ ይሄን ይመስላል ዋናው ጥቁር ቦሎቄውን ለመቅመስ ነው ባለፈው ጊዜ ዝም ብለን ነበር የቀመስነው አሁን ግን ከፓስታ ዘሮች ጋር በቀምሰው ምን አይነት ጣዕም ይኖረዋል የሚለው ነው ጥራጥሬ ደግሞ ከእንደዚህ አይነት የፓስታ ዘሮች ጋር አብረን ብንሰራ በጣም መልካም ነው እንግዲህ ዋናው አላማው ደግሞ ከልጆቹ ጋር ምግብ ያበሰልን መጫወት ነው ሳምንት ከሌሎች ምግቦች ጋር እንገናኛለን ቻው ብለን እንሰናበት ቻው